በዛ ጋር እኔ በዚህ ጋር ተባብረን ላታቅተንም ልክ እንዳሮጌ መኪና ተረክ አድርገን ነው የምናስነሳ። አንተ ግን ስሷጥንት ሳልታም በሽተኛ ያረጋችሁ ልቆ እኔ ሎክስ ፈልጌ አሊያም አገኘሁ ብዬ በንግግር ላሸማቀቀ አይደለም። እኔ ሐሳቡን ያነሳሁት አንተ ብትማርበት ብዬ ነው። የአባቴን ቅርስ ለማንሸጥ ማን የተበቀልኩ አይደለም። ከዚህ በኋላ ግን አንገት እንድንደፋ አልፈልግም። እኔ መሰበር አልወድምማ። መሸነፍ ሞቴ ነው። በሌላ በኩል ደግሞ ገና ለገና እነሱ ስራ አንሰራም ይላሉ ተብሎ ከተጠያቂነት እነሱን ማራቅ ተገቢ ነው ብዬ አላምንም። አይ ዘሌ ቀለበት ማድረግ ተውክ እንዴ? ከትውልድ ወደ ትውልድ የሚተላለፍ ቅርስ። እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቡን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው፣ ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። 10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት፣ ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርሶ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። ዛሬውኑ ይደውሉና ቤተሰብ ይሁኑ። ቀለበት ማድረግ ተውክ እንዴ? አይ ቅድም እኮ መታጠቢያ ቤት እዛው ስታጠብ ረስቸው ነው። ደግሞ ሰሞኑን በጣም እያሳከከኝ ለዛ ነው። ከስንት ጊዜ ነው የሚያሳክክ ደግሞ? ያው አልፎ አልፎ ያጋጥም የለ አጋጣሚ ነው። ሄድ አምጣው እንጂ ምን ታፈጥብኛለህ? አምጣው። መታጠቢያ ቤት ነው አላልክም? በቃ ነገ ከመስሪያ ቤት አመጣዋለሁ። መታጠቢያ ቤት ነው ያልኩኝ ዝም ብዬ ነው። ስራ ቦታ ስለምን ጉዳይ ታውቀዋለህ? ንገረኝ እንጂ። በቃ እንጨቃጨቅ። ነገ አመጣዋለሁ አልኩሽ። በቃ ልታመጣውም ላታመጣውም ትችላለህ። ምክንያቱም በቁማር ተበልተሃል። ከከፈልክ ይሰጡሃል፣ ካልከፈልክ ደግሞ አይሰጡም። በቃ 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 አንጨቃጨቅ።
የሚገርም ሰርቪስ የሚገርም መስተንግዶ በተመጣጣኝ ዋጋ እዚሁ አሜሪካን ሀገር ዳውንታውን ሲልቨር ስፕሪንግ በራሳችሁ ልጆች መታችሁ AW ታላቅ አገልግሎት አገኙ እንላለን። እኔንም ወደ ልጅነት መልሶኛል። አስሜ እናመሰግናለን። አድራሻችን 908 ታይር አቬኑ ሲልቨር ስፕሪንግ ሜሪላንድ ነው። ከዚህ አንድ ጎረምሳ ሊያስፈራራኝ ይፈልጋል። በሰላም ነው? ከዚህ በፊት ትተዋወቃላችሁ? ደህና። ባለፈው የሸጥኩልህ ቀለበት የእሱ ነው? አዎ። እሺ፣ ብሩን ይዛችኋል? አዎ፣ ይዘናል። ስማ፣ ሰውዬውን ታውቀዋለህ? ታዲያ የዳናይት እኮ የእህቷ ባቲ እንዲህ አይነት ሰው አይመስለኝም ነበር። ታውቃለህ? ምኑን ያስገርም? ወይስ የኤክስህ ምራት አማቷ ስለሆነ ነው? ደግሞ እንደዛ አይደለም። እኔ እንደዚህ አይነት ሰው አልጠበቅኩም። እንደዚህ ቁማርተኛ ምናምን አይመስለኝም ነበር። እንዴ ቁማርተኛ ምን ይመስላል? ምንም። ይኸውልህ አባቴ፣ በዚህ ሰዓት ቁማር የሀብታም ሆኗል። ቢያንስ በልቶ የተረፈው ሰው ነው ቁማር የሚጫወተው። እንጃ ብቻ እኔ ምን አይነት ሰው ይመስለኝ እንደነበር ታውቃለህ? ይሄ ጎበዝ ሰራተኛ፣ ጠንቃቃ ባል ምናምን አለ አይደል? ፕሮቶኮሉን የጠበቀ እንደዚህ አይነት ሰው ነው የማስበው። አንተ የሚመስልህ ነዋ። እሱ ራሱ እኛ ምን እንደምንመስለው መገመት ትችላለህ? አትችልም። አሁንማ እዚህ ቁማር ቦታ በቃ አንተንም አየህ ግሩም የቁማርተኛ ነው ብሎ ነው የሚያስበው። አቤት ያ ቤተሰብ ግን ያ ቤተሰብ ባለፈው እንደዛ ይናድሩስና ቦታ አገኘሁት። እዛ ባለፈው ከሱ ጋር ነው ተፋጠን ገባ። ዛሬ ደግሞ ይሄ የሚስቱን ቀለበት አሰርቆ አሰቡ። ኧረ በእናትህ አባቴ እንኳን ቀረብህ እንዴ! ማፊያ ቤተሰብ ውስጥ ልትገባ ነበር እኮ። ለትንሽ ነው የተረፍከው ነበር ነው። ለነገሩ የማሚም ጸሎት የት ሄዶ እንኳን ተካድክ፣ እንኳን ጥላ ሄደች። በመላው ዓለም ላይ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ እንኳን ደስ አላችሁ። ከየትኛውም ዓለም ሆናችሁ በማንኛውም ሰዓትና ቦታ በፈጣን መንገድ ሀገር ቤት ወዳሉ ወደ ሁሉም ባንኮች እንዲሁም ወደ ቴሌብር፣ ሲቢኢ እና ኤምፔሳ ወደ መሳሰሉ ዋሌቶች ጭምር ወደ ሀገር ቤት ገንዘብ ለመላክ ከፈለጉ አዲሱ ፈጣኑንና
አስተማማኙን ፍራንክ ሬሜትን ይጠቀሙ። ፍራንክ ሬሜት አስተማማኝ ነው ለፍሰት። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። እኛ ህግ አለ ብለን ነበር። ነገር ግን በዳዩን በደሉን ተበዳዩን መበደሉን አላውቀውም። ይሄ የሚሆነው እስከ መቼ ነው? ምን ታደርገዋለህ? ዓለም እንዲህ ነች። እናንተ የህግ አካላትም እጃችሁን አጣምራችሁ ዓለም እንዲህ ናት ማለት ጀመራችሁ። እኛ ስንሞት፣ ስንገደል፣ ስንታረድ፣ ስንሰቀል ልክ ከኛ እኩል እንደሰማ እኛም ስንሰማ ደንግጠን ነበር ትላላችሁ። ኧረ ተረጋጋ እንዴ! ምን ሆነክ ነው? እኔ እኮ ቀልዴን ነበር። ቆይ አንተ ወጣት አይደለህ እንዴ? ሁሉ ነገር አምረህ ትችላለህ። አይደለም ያልተነካክ ልቅሬው ቃል እንዳትለኝ። እሺ አለሽ። ግሩም ይገባኛል፣ ተረድቻለሁ። ህግ ግን አንተ እንደምታስበው ሰውን ስለመረዳት አይደለም፣ ስለማስረጃ ነው። አንዳንዴ ነገሮችን ቀለል አድርገን እንለፈው ብዬ እንጂ ይችላል አይደለም። ረዳሻለሁ፣ ይገባኛል። ዲሲፕሊኑ የሚፈቅድ ከሆነ ራት አብረን ብንበላስ? የኔስ ፍቃድ አይጠይቅም? እርሶም ፍቃዶት ቢሆንና ራት አብረን ብንበላ ደስ ይለኛል። ዘላለም እራት አይበላም? አልጨረሰም? እየጨረስኩ ነው፣ እመጣለሁ እናንተ ጀምሩ ብሏል። እነ እምነት በጊዜ ተኝተው ነው? ዛሬ በጣም ብዙ ነው የተጫወቱት፣ በጣም ደከማቸው። አንዳንድ ሰው ደግሞ ተሳክቶለት ዛሬ በጊዜ ገብቷል። እማዬ እዚህ ቤት ደግሞ ሲመሽም መከራ፣ በጊዜ ሲገባ መከራ። እማዬ ለምን ዶራት የምትረብሹ ግን? ዋሻው እንዴ? ትክክል ነኝ እኮ ልክ አይደለም? እንደውም ምን ሰዓት አንቺ ደግሞ ቁጭ በይ፣ አትቆጣጠሪ። ቁጭ በይ ነብይ። እሺ ደህና መሻችሁ? ደህና መሸ ግርማቸው። ግባ። አይ ስለሞቀኝ ሻወር ወስጄ ልምጣ። ኧረ በእናትህ ጠዋት ትታጠባልና ቁጭ በል። ግባ እንጂ ይሄ ሁሉ ቤተሰብ ተሰብስቦ እያየህ ልታጠብ ትላለህ? ና ግባ። ኦኬ ናርዶስ ሳህን አስይዥ። ኖ በቃኝ። ቴንኪዩ። በልቼ ነው የመጣሁት። አንድ ቁርጥ እንኳን ለምን አትይዝም? በልቼ ነው የመጣሁት። ደህና መሻችሁ። ደህና መሸህ ዘላለም። ጨረስክ?
ስራ ይበዛ ነበር ዶክተር? ያ ዛሬ በጣም ብዙ ፔሸንቶች ነበሩ። ያለ ጓድ ነው መሰለኝ ፔሸንቶችን ያከምከው። ሸሚዝህ እንደምነፍቶታል። ኮሌጅ ታውቃለህ? ብዙ አይደለም። ይሻላል ዶክተር፣ ቀይረውት በጣም ይሻላል። ታውቂያለሽ፣ መርማሪ አትመስይም እንዴ? መርማሪ ምንድን ነው የሚመስለው? እኔ ምንም ይመስላል አላልኩም፣ ነገር ግን በጣም ዘናጭ ነሽ። ቋንቋሽ ብዙም ወታደራዊ ትዕዛዝ አይጫነው። ቆንጆ ነሽ። በአጠቃላይ ሁሉ ነገርሽ የምወር ነው። መርማሪ ብሎ ድድብና አለ? እኔ እንደዛ አላልኩም። አታነካኪኝ ሴት። እኔ ብዙም መርማሪ አላውቅም፣ ቢሆንም ግን በዚህ ልክ አልገምትም። ኦኬ ማይደብርሽ ከሆነ አንድ ጥያቄ ልጠይቅሽ። እንዴት መርማሪ ነሽ? ፍትህን ፍለጋ ተብለጋ እንዴት ዶክተር አሊያት ኢማም እባላለሁ። ፊዚካል ቴራፒስት ነኝ። ሁለት ሎኬሽን አለን፣ ፌርፋክስ እና ስተርሊንግ የሚገኝ። ሁለቱም ሎኬሽን ለኮሚኒቲያችን ይጠቅማል ብለን የከፈትነው ቦታ ነው። ፊዚካል ቴራፒስት እኛ የምናየው ፔን ሪሌትድ ላይክ ባክ ፔን፣ ኔክ ፔን፣ ሾልደር ፔን፣ ኤልቦ ሪሌትድ ቱ ሃንድ ፕሮብለም፣ ኒ ሂፕ እና ኤንክል ጆይንት ነው። ክላይንቶቻችን ባላንስ ዲስኦርደር ያላቸው ኢዘር በቬስቲቡላር ወይም ፕሮፕሮሰፕሽን ፕሮብለም ያላቸውን፣ ለስፖርት ኢንጁሪ ያላቸውን እናያለን። ዩዥሊ ደግሞ ትምህርት ቤት ተማሪዎች ናቸው ስፖርት ሪሌትድ ኢንጁሪ ይዘው የሚጎዱት። ኤልደርሊ ፔሸንቶች ባላንስ ችግር ካለባቸው they're susceptible to falls እና ፎል ፕሪቨንት ለማድረግ የምናደርጋቸው ኢንተርቬንሽን ፕሮግራሞች አሉ። እዚህ ስመጣ ምንም እጄ አይሰራም ነበር። አሁን ግን እግዚአብሔር ይመስገን ይሄው እስከዚህ ድረስ ተዘርግቷል። after delivering a child ደግሞ ከሱ ጋር የተያያዘ ደግሞ የሚመጣ ችግሮች አሉ። ለምሳሌ ባክ ፔን፣ ሂፕ ፔን፣ also incontinent like ሽንታቸው frequently የሚመጣ ማስሎችን በማጠንከር እሱንም እንረዳለን። እና በቃ የተለያየ ችግሮች አሉ። ባካችሁ ደውሉልን እና እናስተናግዳችኋለን። እናመሰግናለን።
ልወጣ ስል እንደዚያ አይነት ንግግር ማየት እናደርሳት ላሰፋ ፈልግ ይባል ስለሞት ነው። አባቴን ያጣሁት እስር ቤት ነው። ያለ ጥፋቱ ታስሮ አንድ ምሽት አንድ ሰው ተደብድቦ ወድቆ መንገድ ዳር ያገኛል። ከዛም አንስቶ ወደ ሆስፒታል ይወስደዋል። በእርግጥ ተደብድቦ የወደቀው ሰው ጎረቤታችን ነበር። ሁለቱም ላይ ኖሩበት በአጥር ገፋይን ትንሽ ተጣልቶ ነበር። ነገር ግን ያ የነበራቸው ትንሽ ሰው ይጠጡበት የነበረበት ግሮሰሪ አካባቢ ተወድቆ የተገኘውን ግለሰብ ትቶ ለመሄድ አባቴን አላስቻለው። ስለዚህ አንስቶ ወደ ሆስፒታል ይወስደዋል። ከዛ የሰውየው ሚስትና ልጅ ሲመጡ አባታችንን ገደልክ ብሎ ጮህበት። በእነሱ መሀል በነበረ ጸብ ፖሊስ ጣልቃ ይገባል። አባቴ ወደ እስር ቤት ይሄዳል። በማግስቱ ሰውየው ተጎድቶ ስለነበር አረፈ። አባቴ ደግሞ ያለ ጥፋቱ ገዳይ ተባለ። ሰው ልርዳ ባለ ሰው ላግዝ ባለ ተፈረደበት። ክሱ እንዳይቋረጥ ፍርዱንም ለማስቀጠል በጣም ብዙ ተንከራተተ። ግን ምንም ማድረግ አልቻለም። አባቴን በጣም ተስፋ ቆርጦ ነበር። የፍርድ ሂደቱ በቀጠለ በ3 ዓመቱ አባቴ በተስፋ መቁረጥ ህይወቱ አለፈ። የሚገርመው አባቴ ባለፈ በ6 ወሩ ፍርድ ቤት አባቴን ነፃ ነው ብሎ አረጋገጠ። ግን አባቴን መመለስ አልቻለም። ታያለህ ጊዜ ነኝ ጊዜ አባቴን በጣም ነበር የምወደው። ያለ እናትን ያሳደገኝ ብቻውን ሳያገባ እንደ ወንድ ሌላ ሚስት ሳያምረው ልጅነት ፍቅረኛውን በልቡ ይዞ ከሚስቱ የወለዳትን ልጅ ብቻውን አሳደገ። እንስፍስፍ አባት ነበረች። ማስተዋሌ ብሎ ነበር የሚጠራኝ። ግን ምን ያደርጋል ለአባቴ አልደረስኩለትም። ስለዚህ ለሌሎች አባት ለመድረስ ወሰንኩ። ከሱ ያጣሁትን ፍትህ ለሌሎች ሰዎች ፍትህ ለመስጠት ወሰንኩ። አይዞሽ። ያለቀስኩት ስላልቻልኩኝ ነው እንጂ ላይዞሽ አይደለም። ምን ያስቃል? ትቤትሽ
በጣም ትዕቢተኛ ነሽ። የ30 ዓመት የካበተ ልምድ ያለው መገኛችን በክሪስታል ሲቲ አሌክዛንድሪያ ከተማ ነው። ለአገልግሎታችን ምስክር ቀልጣፋው ስራችን የሆነ አዳዲስ መኪኖችን የሚያገኙበት፣ ያገለገሉ መኪኖችን የሚሸምቱበት አሌክዛንድሪያ ቶዮታ ነው። የትኛውም የመኪና ዕቃ መቀየሪያ ያለምንም ሐሳብ የሚያገኙበት አሌክዛንድሪያ ቶዮታ ነው። ስለ ክሬዲት ችግሮም ሳያስቡ የተቻለን ጥረት አድርገን የመኪና ባለቤት እናደርጎታለን። በዲኤምቪ አካባቢ ላሉ ደንበኞች የተቀላጠፈ አገልግሎት ከ10 ዓመት በላይ የሽያጭ ልምድ ባላቸው ባለሙያዎች እገዛ የሚያገኙበት የእናንተው ቤት ነው። ምን ይሄ ብቻ! መኪና ገዝተው ወደ አገር ቤት መላክ ቢያስፈልጎ ሁሉንም አመቻችተን የመኪና ባለቤት እናደርጎታለን። አሌክዛንድሪያ ቶዮታ ከማህበረሰቡ የሰበሰበውን ገንዘብ መልሶ ለማህበረሰቡ በዲኤምቪም ሆነ በአገር ቤት ለሚረዱ ነን ፕሮፊት ድርጅቶች ከፍተኛ እርዳታ በማድረግ ለማህበረሰቡ አጋር መሆኑን ያስመሰከረ ድርጅት ነው። አሌክሳንድሪያ ቶዮታ ምርጫችሁ ይሁን። አሌክዛንድሪያ ቶዮታ ለሀገር ልጆች አለኝታ። ይህንን ነበር የፈራሁት። ሁሉም ልቻለ። ቢያንስ ተዋርደህ እንዳታዋርደኝ ብዬ ነግሬህ ነበር። እስቲ ፕሊዝ አትጨቃጨቂ። በቃ ጭቅጭቅ መስማት አልፈልግም። ቢያንስ ልቆጣ፣ ተቆጥቼህ እንኳን ይውጣል። ያንቺን ቁጣ መስማት አልፈልግማ። ካንተ ብሶ ትንሽ እንኳን እንዴት አታፍርም? በቃ ይህንን ነው የምትመልስልኝ? ደርሳ በቃ ቀጣይ ያለው ጥቁር በር ጠብቀኝ። በቃ መጣ። ወዴት ነው? ከጓደኞቼ ጋር ልዝናና። ችግር አለ? እንዴት እንደዚህ ታረጊያለሽ? እንዴት እንደዚህ ታረጊያለሽ? ምን አደረኩ? አሁን በሰላም አይደል እንዴ ተለያየ ነው? እሱማ ነበር፣ ግን ነገር ቀመመሽ ላክሽኝ። ይህን ሊፕስቲክሽን ነው ሸሚዜ ላይ አርገሽ ላክሽኝ። እኔ እንዴት እንደዛ አደርጋለሁ? በፍጹም ስንሳሳም ድንገት ነክቶት ይሆናል እንጂ። አውቀሽ ሆን ብለሽ ነው ያረግሽው። ሆን ብለሽ አውቀሽ ነው ያረግሽው። ምን ሆነሃል? የተፈጠረ ነገር አለ እንዴ? ከሚስቴ ተጣለው። ይቅርታ፣ ሆን ብዬ አይደለም፣ በአጋጣሚ የተፈጠረ ነገር። ለተፈጠረብህ ነገር ሁሉ አዝናለሁ። አመሰግናለሁ። ግን ከዲሲፕሊን ውጭ አይደለም።
እሱን እኮ ቀን ጨረስን። ያ ግን አትሊስት ብከፍል እንኳን ቢያንስ ለምርመራ እንደተጠቀምኩት ቆጥሮ ነበር። ይቻላል። ከደበረሽ በጥሬው ያምጪው። የምር ነው እንዴ? በደስታ ፕሮሴስ ያለው ማለት ወስዶ ከነቲፑ ይሄ በቃ ቴንክ ዩ። በጣም ጥጋበኛ ነሽ ታውቂያለሽ። የምርመራ ስራሽን እዚህም ትቀጥያለሽ። እኔ ሰዓት በጣም ሄዶ ቢሮ በጣም ብዙ ስራ አለብኝ። ጓደኛ ግን አታብዥ። ሌላ ጊዜ ትጋብዥኛለሽ። መች ትመለሳለች? አላውቅም። ምን ማለት ነው? ሳያፈቅራት አልቀረም እንዴ? ሰብረው አልፈልግም ምናምን ማለት ያንቺ ኃይለኝነት ዛሬ የማያውቀውም እንዴ? ዲዳና ያስተከነበይ እንጂ ይሄ እናቴ ንብረት ነው፣ አይቻልም። እኔ አይደለም መቻልኩ። ጥያቄው ይሄ ገንዘብ እዚህ ምን ይሰራል? ከየትስ መጣ? ከናርዲ ጋር አብሬ አድሬ ልክ እሷ እንደተለዩት ነው የደወልክልኝ። ምን? ናርዲ ናርዲ ናታ ናርዶስ የዳናይት እህት። ዳዊት አሁኑኑ ቡና የምንጠጣበት ቦታ ና በፍጥነት። አሃ ቀድመሽ ስለምታውቂው ጓደኛሽ ስለነበረ እናታችን ካንቺ ነጥቃ ለእኔ ስለዳረችው ነው ስለምትወጂው። ያምሻል እንዴ? አዎ ወንድሜ ነበር። ካንቺ በፊት ባቀውም ወንድሜ ነበር። የማትፈልገውን ሰው ጓደኛ አታደርገው። የምትፈልገው ሰው ጓደኛ ከሆነ ደግሞ ከፍቅረኛም በላይ ሰላም ይሰጣል። ህይወት የሚል ነገር አለው። ይቅርታ ጋሼ፣ እትዬ እንዳታስገቢ ብላለኝ። አልገባኝም። ማን ነው እንደዚህ ያለው? ማርቲ ጥበብ ለበዓልና ለተለያየ ፕሮግራሞች በፈለጉት ዲዛይን ካሉበት ስቴት በፍጥነት እናደርሳለን። እንዲሁም ኦንላይን በማዘዝ የአገልግሎታችን ተጠቃሚ እንዲሆኑ በአክብሮት ጋብዛለሁ። እናመሰግናለን።